የሙሐመድ ልጅ ነው ብለው እስኪያስቡ ድረስ ደረሱ። አስቡት፣ ባሪያን ማሰራት ስትችል ገንዘብ እያሰራት ያወጣልህ ይባላል። እና ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አላደረጉም። ጭራሽ ሰውዬ መልካም ዋሉለት። የመካ ሰዎች ዘይድ ብኑ ሙሐመድ ብለው እስኪጠሩ ድረስ ደረሱ። የሙሐመድ ልጅ ዘይድ እስኪሉ ድረስ አይ ይሄ ልጅ አይደለም እንዲህ ብላችሁ አትጥሩኝ የባሪያ ስም አላሉም። ራሳቸው ዝም አሉ። ራሱ አላህ በቁርአን ላይ መጥቶ በአባቶቻቸው ስም ይጠሩ እስኪል ድረስ ነብዩ ሰለላሁ ዐለይሂ ወሰለም ይሄንን እኔ ልጅ አይደለም ይሄ ባሪያዬ ነው ምናምን ብለው የመጸየፍን ቃል አልተናገሩበት። ሰዎች ሁሉ ያንን እየተናገሩ ዝም አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ይሄ ልጅ ዳሩት። ያጎታቸው ልጅ አካባቢ ዘይነብ ቢንት ጃህሽ የምትባለው ዳሩት ራሳቸው። ከዳሩት በኋላ እንዳውም የዛኔ ሳይደሩት በፊት ይህ ታሪክ የሚገርማቸው ነብይ ሳይሆኑ በፊት ነው። ነብይ ሳይሆኑ በፊት ነው ባርነቱ የነበረው ማለት ነው። ይሄ መልካም ስብዕናቸው የነበረው ነብይ ከመሆናቸው በፊት ነው። ነብይ ከመሆናቸው በፊት ነው ባሪያ የሆነው ከእርሳቸው ጋር ሲያገለግሉ እንደዚህ ከኸዲጃ የተበረከተላቸው ማለት ነው። በሆነ ጊዜ ላይ ቤተሰቦቹ መጡ ይባላል። ቤተሰቦቹ መጡና የዘይድ እናት፣ አባት፣ አጎት ቤተሰብ እንዳለ ይመጣል። ያንን ከፍለው ይወስዳሉ ከፈለጉ ማለት ነው። ጠይቀው አለቃውን ሂደው ይሄ ከእናንተ ዘንድ ያለው ባሪያ ልጃችን ነው እና የሚከፈለውን ከፍለን እንውሰድ ይላል። ልክ ሲመጡ ጊዜ ወደ ነቢ ሰለላሁ ዐለይሂ ወሰለም ጋር ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? መጥተው ጠየቋቸው። መሐመድ ከአንተ ዘንድ ልጃችን አለ ባሪያ እንደሆነ ሰምተናል እና የምትከፈለውን ክፍያ እንከፍላለን ልጃችንን ስጠን አሉ። ነቢ ሰለላሁ ዐለይሂ ወሰለም ምንድን ነው ያሏቸው? ይሄን ያክል ክፍያ ስጡኝና አላሉ። ምንም አይነት የምትከፍሉት ነገር አይኖርም አሏቸው። ታዲያስ ብቻ እሱን ጠይቁትና ነፃ ምርጫ ስጡት፣ ከፈለገ እንዲሄድ እፈቅድለታለሁኝ፣ በፍጹም እኔ ገንዘብ አልቀበላችሁም አሏቸው። ዘይድ ተጠየቀ። መሄድ ትፈልጋለህ ወይ? እናት አባቱን አገኛቸው፣ አለቀሰ፣ ሳቀ፣ በቃ አቀፋቸው፣ ደስ አሉ። ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም ምርጫ ሰጡት። ከፈለክ ያውና ቤተሰቦች ጋር መሄድ ትችላለህ አሉት። የዛኔ ማን እንደመረጠ ታውቃላችሁ? ወላሂ ነቢ ሰለላሁ ዐለይሂ ወሰለም ነው የመረጠው። እኔ አንተን ካገኘሁ በኋላ ከአንተ በኋላ ማንም ጋር ከአንተን ተለይቼ መኖር አልፈልግም አላቸው። መልካም ስብዕና ነው ሲያሳዩት የነበረው። እንደ ባሪያ አይጠቀሙትም ነበር። እንደዚህ ሂደህ ሰርተህ አምጣ ምናምን ብላ መልካምነታቸውን አይቷል። እንደርሳቸው መልካም ሰው አላለፍም እዚህ ዓለም ላይ ወደፊትም አይመጣም ማለት ያንን ነገር አይቷል። ከነቢያችን ሰለላሁ ዐለይሂ ወሰለም እኔ ከቤተሰቦቼ ይበልጥ ልቅ አንተ ጋር መኖር ነው የምፈልገው አላቸው። ከአንተ መለየት አልፈልግም ማለት በዚያው ላይ ሳለ ነብይነት ማድረጋቸው ማጣ ነብይነታቸውን አመረ እየኖረ እያለ ከሆነች ሴት ጋር አጋቡት። ዘይነብ ቢንት ጃህሽ የምትባል ዘይነብ ጋር እየኖረ እያለ ተጣሉ በመካከል። ነቢያችን ሰለላሁ ዐለይሂ ወሰለም አትፍታ ሁሉ ብለውታል። የሚገርማቸው አላህ በቁርአን ላይ ይህን ታሪክ ጠቅሶታል። ወኢዝ ተቁሉ ሊለዚ አንዐመ አላሁ ዐለይሂ ወአንዐምተ ዐለይሂ አምሲክ ዐለይከ ዘውጀክ፣ ሚስትህን ያዝ አትፍታ ባልከው ጊዜ እያለ ይናገራል። አትፍታ ተው ያዝ። ከዚያ በኋላ ግን ሰውየው ፈታት፣ በቃ አልፈለገም። ፈለማ ቀዳ ዘይዱ ሚንሃ ወጠር፣ ዘይድም ከእርሷ ጉዳዩን ከፈጸመና ከጨረሰ ከፈታ በኋላ ዘወጅናከ፣ አንተን ዳርኩ አግባልኩ ይላል። ለምንድን ነው አላህ ስብሐነሁ ወተዓላ ያችን ሴት አግባ ያለው? አሁን በዚህን ተንተርሰው ነው ሰዎች የልጁን ሚስት ቀምቷል ብለው ሲሰሙ ሰው ተሰምታችሁ ከሆነ አግብቷል ለልጃቸው አይደለም፣ ባሪያ ነው፣ አገልጋይ ነው። የሰውዬ ነቢያችን ሰለላሁ ዐለይሂ ወሰለም ዘይድ የሚባል ልጅ የላቸው ቦታቸዋል። ይሄ ታሪኩ እና ይሄ አካል ለምንድን ነው አላህ አግባ ያላቸው ወደ ብለን ስንመጣ ጊዜ በዚያን ጊዜ ዘመን ምን ብላ ያስባሉ? በጃሂልያ ጊዜ ሰዎች አንድ ባሪያ የሆነችን ሴት አግብቶ ከፈታ የዚህ ባሪያ አለቃ ሊያገባት አትገባውም፣ ነውር ነች ብላ ያምኑ ነበር። ሴት ልጅ ዝቅ አድርገው ያስቡ ነበር። ባሪያው አግብቶ የፈታትን ሴት ለአለቃ በፍጹም ነውር ነች አትገባም ብለው ዝቅ አድርገው ያዩት ነበር። አላህ ይሄንን በሴቶች ላይ ዝቅ የተደረገን አመለካከት ሊሰብር ፈለገና ችግር የለውም አለቃ ቢያገባ ነው አለና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በተግባር አንተ ይሄንን ስርዓታቸውን ሰብረህ አሳያቸው፣ ሂድና ባሪያ አግብቶ የፈታትን ሴት አግባና አሳያቸው ተባለ። ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም የዛን ያህል ኃጢአት እንዳለው እየታወቀ መግደሉና መዋጋቱ እንዴት ነው? ምናልባት ለአምላክ ቅርብ ስለሆነ ነብዩ መሐመድ እነዛን በዚህ በሰይጣናዊ መንገድ የሚመጡትን እንደዚህ በምህረት የማሳለፉ ነገር እነዛን የማስቆሙ ነገር ከእንደዚህ ከመግደሉ ከመዋጋቱ ሌላ አማራጭ አልነበረም ነው ወይስ ይሄኛው እንዴት እንደ አማራጭ ሆነ የሚለው እሷ ነገር ትንሽ ኮንፊውዝ ስላደረገች ማለት ነው። በጣም ጥሩ። አሁን እዚያ ጋር የሚናገረው አንድ ሰላማዊ የሆነን የሌላ እምነት ተከታይ ቢሆን የሚገደለ የዓለምን ሰው እንደገደለ ይቆጠራል ከአምላክ ዘንድ።
من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا ومن أحياها فكأنما أحيا الناس جميعا إلى عند سوى تفا يعلى من سو نفس دا تفا كأن زندنا ملك الله سو نعلو أمان كهدي على سو بمهمو عند سنوات سو بتقيل لا يفكر المملك لمن أيهود كريستيان أيهون نقدر نواجه يمتو أيها الله سيرا ياسر الناس سوتش سيرا ما سير بتشار لم يا تورنت جمروا شوال تدبكوا የገደሉ እስኪጨርሱ ድረስ አትጠብቅም። እነዚህን ሰዎች ተዋልካቸው፣ ገሰጿቸው እኮ ነብዩ ሰለላሁ ዐለይሂ ወሰለም እምቢ አሉ። ከዚያ በኋላ እሺ ቃል ኪዳን እንግባ ተባባሉ። ላንዋጋ በቃ ሰላም እንፍጠር እሺ ብለው ቃል ኪዳን ገቡ። ነገር ግን እነዚህ ሰዎች አሻፈረኝ ብለው ተደብቀው አማኞችን እየገደሉ ነው። እስከምን እንጠብቃቸው? እስኪጨርሱ ድረስ። ተግሳጽንም አልሰሙም። በመገሰጽ አይሆንም እንዳልኩ ትክክል ነበር። ገሰጿቸው። ላለመዋጋትም ቃል ኪዳን ገቡ። ነብዩ ሰለላሁ ዐለይሂ ወሰለም አላህ ይምራላቸው። ሱረቱል አንፋል ቀጣዩ ገጽ ላይ ምን ይላቸዋል? ቀጣዩ ሱራ ላይ ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ ይላል። ሙሐመድ ሆይ ከሃዲያኖች ለእርቅ ከወረዱ አንተም ለእርቅ ውረድ ይላቸዋል። አየህ፣ ለእርቅ ወረዱ። ነብዩ ሰለላሁ ዐለይሂ ወሰለም ተስማሙ፣ ሻሉ። ነገር ግን ተደብቀው መዋጋት ጀመሩ። አላህም ከዚያ በኋላ መልእክተኛውን ሊገድሉ ያስበዋልና እነዚህ ሰዎች እንዲሁም ደግሞ አላ ቱቃቲሉነ ቀውመን ነከሱ አይማነሁም መሐላቸውን ያፈረሱ ሰዎች ናቸው አለ። ቃላቸውን አፈረሱ። ወሀሙ ቢኢኽራጅ ረሱል መልእክተኛውንም ለማስወጣት አሳደሩ። ወሁም በደኡኩም አወለ መራ እነርሱ መጀመሪያ የጀመሯቸው ሲሆኑ አለ። ጦርነቱን ጀመሩ። በቃ ቃላቸውን አፍርሰው አማኞች ጀመሩ። የዛኔ ነው እንጂ መጀመሪያ ለእርቅ ጠርተዋቸው ሰላም አውርደው ሁሉ ነገር አድርገው ነበር። የተቻላቸውን ሁሉ አደረጉ አማኞች። እነዚያ ግን አሻፈረኝ ብሎ ተጋደሉ። አንድ ሰው ለምሳሌ ቤትህ መጣ ችግር ሊፈጥር፣ ይህን ሰው ተዋልከው፣ በመካከላቸው እርቅ እንዲኖር አደረግ ጣርክ ምናምን። ግን ይሄ ሰው በቃ አንተን